ትውልድን ታሳቢ የማያደርጉ ሰዎች ለዕለት ጉርስ ብቻ የሚጨነቁ ሰዎች የዕለት ጉርስ ብቻ የሚያኖር የሚመስላቸው ሰዎች የዛሬውን ጉዳይ ሊያነሱ ይችላሉ ለነሱ ዋናው ትኩረት ሆድ ነው ለነሱ ዋናው ትኩረት ዛሬ በልቶ ማደር ነው ዛሬ በልቶ ማደር ያስፈልግም አይደለም ዛሬ በልቶ ማደር ያስፈልጋል ነገር ግን ትውልድ እንዲቀጥልም ታስቦ ሊሰራ ይገባል ሀገራዊ የወል የሆኑ ሀብቶች ተቋማት እየተገነቡ ካልሄዱ በቀር ዛሬ ያለውን ብንበላ ነገ ማምረት የማያስችል አቅም ከተፈጠረ እንጠፋለን ማለት ትውልድ ይቋረጣል እንደው ሳስበው ጥያቄ የሚሆንብኝና ላንተም ቀደም እንዳነሳው ያስገደደኝ ነገር ብዙ ጊዜ ስለ ተቋማት ይነሳልና ተቋማት ብለው የሚያሳዩን ህንጻውን ነው ወንበሩን ጠረጴዛውን አዲስ የተገነባ የሚያምረው መብራቱን ወይም ደግሞ ግሪን ኤሪያውን ይሄንን ነገር ነው ምናልባት ተቋማቱ ወይም እነኚ ኢንስቲትዩሽን የሚባለው ነገር እነኚህ ነገሮች ተጠቅሞ ነው ስራውን የሚሰራው አስፈላጊ ነገሮች ናቸው የሚያማምሩ ህንጻዎች መኖራቸው ለስራ ምቹ ኢንቫይሮንመንት መፈጠሩ መልካም ሆኖ ሳለ ነገር ግን ተቋም ያሰኘው ግን ግንቡ አይደለም አሁን ቀደም የተቀስቃቸው ኢትዮጵያ ቴሌኮሙኒኬሽን ወይም ኢትዮጵያ አየር መንገድ በጣም ከዓለም የሚደነቁ አየር መንገድ ስለነበረ ወይም የአየር ማረፊያ ማኮብኮቢያ ምናምን ስለነበረው አልነበረም ወይም በጣም የሚያስገርም ተርሚናልም ኖሮት አልነበረም ተቋማዊ ቅርጹ ሲባል አደረጃጀቱ የሚመራበት መንገድ የንጉሳዊ ስርዓት በለው የደርግ በለው ኢህአዴግ የሄደበት መንገድ የፖለቲካ አመለካከቱ ተቋማዊ ቅርጹን ጣልቃ ገብቶ እንዳይረብሸው የተቋም ነፃነቱን ጠብቆ በባለሙያዎች እንዲመራ የተደረገበት መንገድ ነው እነኚህ ድርጅቶች አሁን ባለም አቀፍ ደረጃ ተወዳዳሪና ትልቅ ስራ እንዲሰሩ ያደረጋቸው ጠቅላይ ሚኒስትሩ ግን ብዙ ጊዜ ተቋም ያሉ ሲያነሱ የማያቸው የሆነ የተሰራውን ህንጻውን ግንባታው ጋር የተገናኘ ነገር ነው ግን ግንባታው ውስጥ ዘራፊ ሌባ ካስቀመጥክበት ምንድነው ትርጉሙ አሁን ቀደም የንግድ ባንክ እንዳነሳ ነው ከኢትዮጵያ ትልቅ የተባለ አንደኛ ፎቅ ተገነባለት ግን ዘራፊዎች ውስጡ ከተጠቀጠቁ ምንድነው ትርጉሙ ከሀገሪቱ አንደኛ የሚባል ፎቅ መገንባቱ በኢትዮጵያ ተብሎ ያን ሁሉ ከበሮ ተመቶለት ግን ሌባ ኮን የተሰገሰገበት ምንድነው ጥቅሙ አሁንም ጠቅላይ ሚኒስትሩ ስለ ተቋም በተደጋጋሚ ያወራሉ ግን ተቋሙ የሚመራበትን ትራቱ ምንድነው ተጠያቂነትና ኃላፊነት በግልጽ በሆነ መንገድ የሚታይበት ባለሙያዎች በሙያ በእውቀት በችሎታ ተወዳድረው የሚገቡበት ለሚሰሩት ስራ ኃላፊነት የሚወስዱበት ለሚያጠፉት ጥፋት ተጠያቂ የሚሆኑበት ነገር ሳትዘረጋ አደጋግሞ ተቋም ስለተባለ እኔ በጣም ነው የሚገርመኝ ከምርጫ ቦርድ ላይ ሞክሮ ነበር የኢትዮጵያ ሰብአዊ መብት ኮሚሽን ተስፋ ሰጭ ነገር አሳይቶ ነበር ግን እነሱ በፈለጉት የፖለቲካ መንገድ ስላልሄደ አሁን የኢትዮጵያ ሰብአዊ መብት ኮሚሽን አብዛኛው ገጻቸው ላይ ስትመለከት በጣም ነው የሚገርመው ከወረዳ የፕሮፓጋንዳ የፌስቡክ ገጽ የተለየ ስራ አይደለም የሚሰራው የከሌ ምናምን አቅም ግንባታ ስብሰባ ተካሄደ እንደዚህ አይነት ሪፖርት ቀረበ እንደዚህ አመላካች ሆነ ምናምን የሚል እንጂ ኢትዮጵያ በቃ ልክ የሆነ የሲንጋፖር ሪፖርት የሚያቀርብ ነው የሚመስለው በየቀኑ ይሄ ሁሉ ማአት የሚፈጸምባትን ሀገር ከፍተኛ በደል የሚፈጸምባትን ሀገር አሰስ እየሰራ ያደረገ ችግሮችን እየፈለፈለ ወይም ደግሞ ተፈጠሩ የተባሉ ነገሮችን እልባት እየሰጠ የሚሄድ አይደለም የዛሬ ስንት ወር የተፈጸመ ወንጀልን እስካሁን ድረስ እንኳን ምርመራው ምን እንደደረሰ ማሳወቅ ያልቻለበት የታሰሩ የሕክምና ባለሙያዎች ምን እንደደረሱ ጉዳያቸው በትክክል በህግና በስርዓት መመራቱን ማሳየት ያልቻለበት ነውና ጠቅላይ ሚኒስትሩ እኛን ራዕይ ብሉ ያሉ እነሱ ግን ብፌ የሚበሉበትና ያገሪቷን ረብጣ ብሮች የሚዘርፉበት በአደጉ ሀገሮች ሄደው የሚታከሙበት የሚዲያ ፐርሰናሊቲዎችን አክቲቪስቶችን በዶላር የሚገዙበት ስርዓት ምን ድረስ መጓዝ ይችላል የሚለው እንግዲህ እነሱ ራሳቸው የሚያውቁት ነው ነገር ግን ህዝብን ሐኪምን መምህርን እንዲሁም ደግሞ ያገሪቱ የጀርባ አጥንት የሆነውን በርካታ የሙያ ዘርፍ ላይ የሚሰራውን ሰው ራዕይ ብላ ያሉ እነሱ ግን ዶላር የሚበሉበት አካሄድ ምን ድረስ ይዞን ይዘልቃል ምናየውናል ግን ጠቅላይ ሚኒስትሩ በከፍተኛ ሁኔታ ለትውልድ ይጠቅማል ያሉ የሚያወሩት ስማርት ሲቲ ሐሳብ ቤተመንግስት የወደፊት ትውልድ ያሉ የሚያስቡት እሳቸው ብቻ ያሰቡት ሳይሆን በሌሎች ሀገራት ተሞክረው ብዙ
ክስረትና ጉዳት ያስከተሉ ነገሮች መሆናቸው እንደው በኢትዮጵያ ብቻ ሳይሆን በዓለም እንደው በፕላኔቱ ላይ ብቸኛ ሰው አድርገው ካድሮቻቸው ነው እንጂ የሚያስቡት አብዛኛው ኢትዮጵያዊ ዓለም ላይ በርካታ መረጃዎች አሉ ምናልባት ሱራፌል እንደው ለመጨረሻ ለማጠቃለል አንድ ቪዲዮ ከተቻለ እንደው ብናየው ማይናማር ውስጥ እንደዚህ አይነት ነገር ተሞክሮ ምን ይዘት ውጤት እንዳመጣ ማለት ነው ይሄ 4 ቢሊዮን ዶላር የወጣበት የማይናማር ከተሞች ናቸው እንግዲህ መንገዶቻቸው በእንደዚህ ስፋት በጣም ከፍተኛ ገንዘብ ወጥቶባቸው ምናልባት በፈረንጆቹ 2004 አካባቢ ካልተሳሳትኩኝ የተሰሩ ናቸው ፋሲል ከተማው ጠበበን የድሮ ከተማ ተጨናነቀ በሚል እንደዚህ ያለ ከተማ ገነቡ ኢቨን የቀድሞን ላንድማርክ ሁሉ አምጥተው ሰሩት አሁን የምታየው ከተማ በጣም በርካታ ሚሊዮን ህዝብ ገብቶ ይኖርበታል ብለው ትልልቅ ሰፋፊ ጎዳናዎች ሰሩ ትልልቅ መዝናኛ ቦታዎች ሰሩ በአጠቃላይ በዛን ወቅት ላይ 4 ቢሊዮን ዶላር የፈጀ ነው እንደምታየው ይሄ ከተማ አሁን በአለማችን ላይ ጎስት ሲቲ ተብሎ ነው የሚጠራው ምክንያቱም ከ100,000 በላይ ህዝብ ወደዛ ከተማ ኒፒዳው የሚባለው የማይናማር ዋና ከተማቸው ነው በነገራችን ላይ የቀድሞ ከተማቸው እጅግ በጣም በመጨናነቁ የተነሳ ያንን ለማስቀረት ስማርት ሲቲ የተሻለ ቱሪስት የሚስብ ቱሪስቶች የሚጎበኙት ከተማ ብለው ሰፋፊ መንገዶች ወደ 20 ሌን አካባቢ ያላቸው በርካታ የቱሪስት መስህብ ሆቴሎች ያሉባቸው ትልልቅ ላንድማርኮች ሪዞርቶች ዙዎች ያሉበት ከተማን ገነቡ ሄደው ነገር ግን ያ የገነቡት ከተማ 4 ቢሊዮን ዶላር በዛን ወቅት ላይ እንግዲህ ዛሬ 20 ዓመት አካባቢ ነው አስወጥቷቸው ነገር ግን ከ100,000 ያለፈ ሰው ገብቶ ሊኖርበት አልቻለም የቀድሞ ከተማቸው ሻንጋይ ከ26 ሚሊዮን በላይ ሰው ይኖርበታል እና እንደዚህ ባዶ ከተማ ኦና ከተማ ነው ተሸክመው የኖሩት አሁንም ኢትዮጵያ ውስጥ ደሃውን እየገፉት መኖር ያቃተው መምህራን እየተሰደዱ በአረብ ሀገርና በተለያየ ቦታ ላይ በየስር ቤቱ የማቀቁ ባለፈው እንኳን ያቀረብነው በጀት በአሜሪካን በእስር ቤት ውስጥ ተቀምጠው የሞቱበት በየቦታው የተሰደዱ በባህር የተበሉበት ሁኔታ ያያለ ከተማዋን ጎስት ሲቲ ያደርጓት ይሆናል እንጂ በርካታ ብር ስላፈሰሱ መጪው ትውልድ መጥቶ የሚኖርባት ወይም ደግሞ ቱሪስት የሚጎበኛት ከተማ ትሆናለች ማለት ዋስትና እንዳልሆነ ነው ከዚህ በፊት አፍሪካ ውስጥ እንደዚሁ ተመሳሳይ ነገር አሳይተናል ይሄ በዓለም አቀፍ ደረጃ ኢትዮጵያ ውስጥ ብቻ የተጀመረ አይደለም ብዙ ሀገራት ልክ እንደ ጠቅላይ ሚኒስትሩ አይነት አምቢሽን ኖሯቸው ያውም የተለያየ ማዕድን ስላላቸው ከኪሳቸው አውጥተው ሰርተው በብድርና በጾታ አይደለም ከኪሳቸው አውጥተው ሰርተው ግን ጎስት ሲቲ ታቅፈው ተቀመጡበት ሁኔታ አለና ጠቅላይ ሚኒስትሩ ምናልባት በጣም የተመኙት ነገር እንግዲህ በመልካም ላያልቅላቸው ይችላልና ራዕይ ብሉ እያሉ ህዝቡን የሚደልሉበት ነገር ብዙ የሚያስከይል እንዳልሆነ ለማንሳት ያከለው